አምናለሁ። ጠፍር አለው የለውም? ጥፍር አለው ምናምን የሚል ነገር አላየሁም። የለውም። እሺ አለው ካለኝ አለኝ ካለኝ ይቀበለዋለሁ። ኦኬ አለው ብለህ ነው የለውም ብለህ ነው የምታምነው? አሁን አለ እኔ አላየሁም። አሁን አለኝ ቢል ራሱ ዘናቢ ነው የሚቀበለው። እሺ ብልት አለው የለውም? አይሰማም። ይሄ እኮ ዘጌ የሆነ እንትን መልስ ነው። አለኝ ያለ ነገር ሁሉንም ይቀበለዋለሁ። አለኝም የለኝም ያላለ እንሳ ደግሞ ብልትስ አለው የለውም? ብልትስ አለው የለውም? ብልት አይ ብልት አለኝ ካለ አለው ነው በቃ። ምንም ያሳፍር ነገር የለ። ፈጣሪ ነው ይቀበለዋለሁ። አለ ነው። አሁን አለው ብለህ ነው የምታምነው የለውም ብለህ ነው የምታምነው? እኔ ሲያነበው ያገኘሁት አለኝ የሚል ነገር ካየው አለው ነው በቃ። ምንም ነገር የሚያን ነገር የለም። ስለዚህ ያንተ አላህ ስንት አካላቶች አሉት ማለት? ስንት ነው ያሉት? አለኝ ብሎ የነገረ ስንት ናቸው? አካል ስንት ነው አለኝ ብሎ የነገረ? ያለው አላህ የምታውቀው ስንት ነው? አይ አካልማ በእናንተ ነው የሚበዛው። ችግር የለውም። ያንተን ንገረኝ። ስንቱን ታውቃለህ? ስንት ነው ያለው? ቁጠርልኝ እስኪ። እኔ እኮ አልኩ አለኝ ያለ ነገር ሁሉ እኔ ይቀበለዋለሁ አልኩ። ብታመጣልኝ እኮ ስንት ነው? የፈለከውን ብታመጣ እኔ ይቀበላለሁ። ሺህ ለም አይኖረውም። ዘጋው። እኔ ጥያቄ ከቁርአን ከተጻፈ ስለዚህ አላህ ሺህም ቢሆን እቀበላለሁ 7ም ቢሆን እቀበላለሁ አልከኝ። ታዲያ አላህ 15 ሚሊዮን አይኖረውም። ኦኬ አንዴ ታዲያ አላህ አንድ ነው የምትለው ምኑን ነው? እነኛን 15 ሚሊዮኖቹን ደምረህ ነው አንድ ነው የምትለው? እኔ እኮ ለአንተ መልስ ነው አልኩት። ይገባል። አላህ አንድ እኮ 10ም 7ም ሊሆን ይችላል 15 ሚሊዮንም ሊሆን ይችላል አልከኝ። ለአንተ መልስ ሊሆን ታዲያ እነኛን ድምሮቹን አንድ ነው እያልከኝ ያለኸው? እኮ ለአንተ መልስ ሊሆን ነው አልኩ እንጂ ይሆናል አላልኩም። እኔ አለኝ ያለን ነገር እቀበላለሁ ለማለት እኮ። ስንት ነው እሺ ያለኝ ያለህ ነገር? እኔ አለኝ ያለኝ ነገር ሁሉም ይቀበለዋለሁ ካልኩ ስንት ነው አለኝ ያለህ ነገር? ፕሊዝ አለኝ ያለህ ነገር ስንት ነው? ምን ስንት ነው አለኝ ያለህ ነገር? ለምሳሌ እጅ አለኝ ብለዋል፣ ይቀበለዋለሁ። ስንት እጅ ነው ያለው? ሁለት እጅ አለኝ ብለዋል፣ ተቀበለዋለሁ። ሁለት እጅ ደረስን። እሺ እግር ስንት ነው ያለው? ኧረ በለው። ኦኬ እጅና እኔ እኮ አውርቻለሁ። አይሰማም ነው አላህ አለቃ ምንድን ነው ጣልቃ የምገባው? ስለዚህ በአንተ አስተምሮ መሰረት እነኝን ደምረህ ነው አንድ የምትለው ማለት ነው። ማአቱን ሰባስበህ አንድ የምትለው እንደዛ ነው? አላልኩም፣ አልጣኝም፣ እንደዛ አላልኩም። ካልደመርክ ካዳ እጁ ብቻ ሁለት ነው አልከኝ እኮ። አላህ ሁለት ነው ለምን አትልም? ኧረ ይሰማል። አሁን ወይኔ ምንድን ነው የምትጠይቀኝ? ግልጽ ነው ጥያቄ። እስኪ አላህ እጁ ብቻ ሁለት ከሆነ አላህ አንድ ነው እንዴት ትላለህ? ካዳ አሌስ እጁን እንደኔ ደምረህ አንድ ነው ብለህ እንደኔ የምቆጥር ካልሆንክ በስተቀር እንደ ሰው አንድ ተብሎ ሲቆጠር ሁለት እጅ ቢኖረውም አንድ ነው የሚባለው። አንድ እጁ ቢቆረጥ እንኳን አሁንም አንድ ነው ተብሎ የሚጠራው። ሁለት እግር አለው እስቲል አንድ ነው የሚባለው። እንደኔ ነው እየቆጠርክ ያለው አላህን? አንተ እንደዛ ብለህ ነው የምታምነው? እንደኔ ነው አላህን እየቆጠርክ ያለኸው? አንተ የእሱ እንደዛ ብለህ ነው የምታምነው? አንተ አላህን እንደዛ ብለህ እየቆጠርክ ነው ወይ? እኔ እንደዛ አላልኩም። እንደዛ ካልሆነ አላህ አንድ ነው የምትለው ካዳ ስንቱን ምኑን ነው? እጁ ብቻ እኮ ሁለት ነው። እጁ ብቻ ሁለት እኮ ነው። አላህ አንድ ነው አልኩህ እኔ እኮ። ምኑ ራሱ ነው። ራስ አለው እንዴ? ራስ አለው? ወይኔ ወይማ ከድር ራስ ተገኝቶለታል። በቃ ፖለቲካ ነው እንደተቀመጥከው። ራስ ነው አንድ ብሎናል። አንድ ራስ ነው ያለው። በደንብ አውራ፣ ችግር የለውም። አንድ ራስ የለውም። በጣም ነው የምታስቁኝ ግን አላህ ይስማን። ከየት አመጣ? የራስ ጭንቅላት አለው ምናምን የምትለው ራስ ማለት ጭንቅላት ነው። አይዋ ራስ ማለት ባይዘው ራስ ማለት ሁለት ትርጉም አለው። እሱም ገብቶታል። አውቆ ነው። ምንና ምንድን ነው ትርጉሙ? ራሴ ቢልብል ምን ማለት ነው? አንተን አሁን ራሴ ቢል
ራስ ስትለኝ ሙሉ አካልን ነው የሚገልጸኝ። እሱ ደግሞ ጎዶሎ እኮ እንደዛ ነው እና እንደዛ ያወቅህ ምን ነው ማሽቃበጥ ምን ይባላል? ራስ አለው የሚል ማስረጃ አለ ከቁርአን? ራስ አለው የሚል ኧረ ወይ እኔ እኮ አላልኩም። እኔ እንደዛ አላልኩም። ምንድን ነው አልከው? እሺ ራስ የለውም። እሺ ምን ነው በችርቻሮ ነው እንደምትፈልጊው? አይ በጅልማ አለው። እሺ ጅምላ አለ ባይዘው ቁም ነገር ያለው ነገር ህዝቡን የሚያስተምር ነገር አውሩ። ዝም ብሎ ፖለቲካ ደስ አይልም። ያኔ ጨርሰናል። ፖለቲካ ሳይሆን እንትና የምር እኔ ፖለቲካ ነው መሰለኝ። አይ እንደዛ ሳይሆን አሁን እኮ እምነታችሁ እኮ ነው እናንተ አስቸጋሪ የሚያደርገው ምን እንደሆነ ታውቃለህ? የተወሰኑ አካላቶችን አንድ ነገር እኔም ላውራ። ለእኛ ደግሞ እናንተ አስቸጋሪ ነው። አይ ምንም የሚያስቸግር ነገር የለም። እሺ ቀጥል። ለእኛ የእናንተ አስቸጋሪ ነው ወይንም ልናምንበት እንችላለን በእናንተ። በዛ ልክ ደግሞ የእኛ ለእናንተ የሆነ ጫወታ ሊመስል ይችላል። በተጨማሪ ደግሞ እናንተ ለእኛ ጫወታ ሊመስል ይችላል። ግን ሁሉም ያመነበት ነገር ሲሆን መጥፎ ነገር ሲወራ ሊሰማው ይችላል፣ እውነት ለማውራት ማለት ነው። ግን እውነታውን ማስተማር ኖርማል ነው። እኔ አልጠልም። ያ የእናንተ አስቸጋሪ የሚያደርገው ምን እንደሆነ ታውቃለህ? ለእኛ ዛት ታጸድቃላችሁ። ዛት ታጸድቁና አንድ ነው ትሉናላችሁ። ዛት ካጸደቅ እጅ አለው፣ እግር አለው፣ ባት አለው፣ ጣቶች አሉት እንደዚህ ብለህ ካጸደቅክ በኋላ አንድ ነው ካልከኝ አትሊስት በስሞች እያመሳሰልክ ነው። እጅ አለው ስትል፣ መዳፍ አለው ስትል፣ ጣቶች አሉት ስትል፣ ሁለት እጅ አለው፣ አምስት ጣት አለው፣ እግር ያለው፣ ባት ያለው። ባት ስትል ምንድን ነው? ባት ይታወቃል። እግር ስትል እግር ምንድን ነው? ይታወቃል። እጅ ስትል እጅ ምንድን ነው? ይታወቃል። አምስት ጣት ስትል ይታወቃል። ከዛ በኋላ እነኚህ ሁሉ እንደኔ የተሰካካና የተገጣጠመ ካልሆነ ጣቶቹ አምስቱ እዛ ጋ ከሆኑ፣ እግሩ እዛ ጋ ከሆነ፣ እጁ እዛ ጋ ከሆነ፣ የተነጣጠሉ ከሆኑ አንድ ብለህ አትቆጥረውም ነው። እንደኛ ነው አልሌስ መቁጠር ያለብህ። ሁለት እጅ ያለው፣ ሁለት እግር ያለው፣ ሁለት ባት ያለው፣ አምስት ጣት ያለው እያደረግክ እንደዚህ የምቆጥረው ከሆነ ደግሞ እሱን ተዛ ደምረ እሱን አንድ ብለህ እነኛን ድምሮቹን አንድ ብለህ የምትጠራ ከሆነ ከኛ ጋር መሳሰልከው ማለት ነው። አይመስል የምትለው ምን ይሆናል? መልኩና ሳይዙ ይሆናል። በመልክና በሳይዝ ከሆነ እኔና አንተ እጅ ራሱ መልካችን ላይ መሳሰል ይችላል። የኔና አንድ የፈረንጅ ሰው እጅ ላይ መሳሰል ይችላል በመልክ። በሳይዝም ከሆነ ያንዳንዱ ትንሽ ይሆናል፣ ያንዳንዱ ግብዳ እጅ ሊሆን ይችላል። ያላህ ደግሞ በጣም ግዙፍ ሊሆን ይችላል ወይ ትንጥዬ ሊሆን ይችላል። ስትራክቸሩ ግን ከኛ ጋር ተመሳሰለ። ቁጥርም ደግሞ ከኛ ጋር መሳሰልከው ማለት ነው። እኛ ፈጣሪ ምንም አምሳያ ለሱ ስለማይመጣለት ቢከብድህ እንኳን የኛ ቢከብድህም እንኳን ትክክል ነው ብለን ነው እኛ ፈርም የምናደርገው። ከመቅለሉ ይልቅ ቢከብድህ ትክክል ነው የኛ። ምክንያቱም እቺ ትንሿ አይምሮ ከፍጡር ጋር መሳስለው ፈጣሪ እንደዚህ ነው ቁጥሩ እንደዚህ ነው ብለህ በቀላሉ የምገልጸው ከሆነ እሱ ከፍጡር ጋር እያመሳሰልከው የምቆጥረው ከሆነ እኔን እንደምቆጥረኝ 1 2 3 ብለህ የምቆጥረው ከሆነ እሱ ፈጣሪ አይደለም ፍጡር ነው የሚሆነው። ፈጣሪን እንደዚህ በፍጡር አይን በቁጥር በቀላሉ የምገልጠው ከሆነ እሱ ፈጣሪ አይደለም ማለት ነው። እኛ ፍጡራኖቹ ፈጣሪን በሙላትና በጥልቀት እንዲህ ነው ኤግዛክትሊ እንደዚህ ይመስላል ብለን ልንገልጸው ልንቆጥረው አንችልም። የእናንተ እሱ ለእናንተ ሊከብድ ይችላል። ለእኛ ደግሞ እናንተ የሚከብደው አሁን አብ መንፈስ ቅዱስ የሚባለው እኛ 3 ብለን ነው የምናምነው፣ እናንተ ደግሞ አንድ ነው ብላችሁ የምታምኑ። ለምሳሌ እግዚአብሔር አካል የለውም ትላላችሁ፣ በአካል 3 ብላችሁ መጣችሁ። ይሄ ምንድን ነው? እኛ ፐርሰን ስንል አሁንም ይኸውልህ አካል ስንል እንደናንተ ፓርቶችን አጽድቀን አይደለም። እናንተ ፓርት ነው የምታጸድቁት። እጅ ስትል ከእግሩ የተለየ ፓርት ነው። ባት ስትል እንደዛ፣ ጣት ስትል እንደዛ፣ ባት ስትል እንደዛ፣ ጣቶች ስትል እንደዛ። እኛ ግን እኔ የሚልን እሱን ሪፈር እያደረገን ነው። የእኛ የፈጣሪ ቃሉ ፍጡር አይደለም ብለን ስለምናምን ቃሉን 1% ብለን እናምናለን። አንድ አካል ብለን እናምናለን ቃሉን። እናንተ ቃሉን ደግሞ ቁርአን ነው ፍጡር አይደለም ብላችሁ ስቲል ታምናላችሁ። አላህ ቁርአን ነው ወይ ብትባል አይደለም ነው የምትለው። ቁርአን ፍጡር ነው ወይ ብትባል ፍጡር አይደለም ነው የምትለው። ስለዚህ አላህ አለ፣ ቁርአን አለ፣ ሁለት ፍጡር ያልሆነ አለ ማለት ነው አንተ ጋር። እኛ ጋር ደግሞ የእግዚአብሔርን ቃል እርሱን ምንድነው ብለን ነው የምናምነው? ልጁ
በስጋ የተገለጠው ክርስቶስ ብለን እናምናለን። እናንተ ደግሞ የአላህን ቃል ፍጡር ያልሆነ ቁርአን ወረቀቱ ላይ የሰፈረው ፍጡር አይደለም ብለን ታምናለን። እኛ ደግሞ በስጋ የተገለጠው ክርስቶስ እርሱ የአብ የባህሪ ልጅ ነው፣ ስጋው ቃል ነው ብለን እናምናለን። አምላካችን ሕያው ነው ብለን እናምናለን። እኛ ያ የባህሪ ህይወቱን ደግሞ መንፈስ ቅዱስ ብለን እንጠራለን። ስለዚህ ሶስት አካል ብለን ስንል ከዛ አንጻር ነው። አምላካችን ቃል አለው፣ ሕያው ነው፣ ህይወት አለው እያልን ነው። የባህሪ ህይወቱን አንድ አካል ብለን ስለምንጠራ፣ ቃሉን አንድ አካል ብለን ስለምንጠራ፣ ስለዚህ ከዚህ አንጻር ነው። እናንተ አላህ ቃል አለው ትላለ፣ በጭራሽ አካል የለው ተብሎ ነው የሚታመነው። አካል ማለት ምን ማለት ነው? እንደናንተ አሁን ለምሳሌ ለኢየሱስ አካል አለው፣ እግዚአብሔር ይባላል። ወይት ሄዶ ነው እሱ አካል? መንፈስ ነው የሚባለው። መልካም። ክርስቶስ በስጋ የተገለጠ አምላክ ነው ብለን ነው የምናምነው እኛ። ሎክ አምላክ የሚታይ የሚዳሰስ የሚነካ አይደለም። እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው። ያ መንፈስ የሆነው አምላክ በስጋ ተገለጠ ብለን እናምናለን። የባህሪያን መልክ ያዘ ተብለን እናምናለን። በደንብ አስተውል። ያ ማይታየው፣ ማይዳሰሰው፣ ማይነካው፣ ማይወሰነው እግዚአብሔር እርሱ የእግዚአብሔር ቃል ደግሞ እርሱ ክርስቶስ ስጋው ቃል በስጋ የተገለጠው እግዚአብሔር የአብ የባህሪ ልጁ ቃል በስጋ ሲገለጥ ስጋን ሲዋሃድ የሚታይ የሚዳሰስ የእኛን ስጋ ሲዋሃድ እንደኔና እንዳንተ እጅ ያለው እግር ያለውን እርሱ ሰው ተብሎ ሲጠራ ከማርያም ሲወለድ በእርሱ በስጋው የመለኮት ሙላት ሞልቶ ያለ የሚታይ የሚዳሰስ የሚነካ ነው። አስቀድሞ ስጋን ከመዋሃዱ በፊት በደንብ አስተውላላ። ስጋን ከመዋሃዱ በፊት አስቀድሞ ያ ቃል ስጋ የነበረው የሚዳሰስ የሚነካ አልነበረም። ያላ ቃል በደንብ አስተውል። ቁርአን ከመሆኑ በፊት ያላ ቃል ነበር አይደለ? አሁን ግን እጅህ ላይ ይዘኸው ያላህን ቃል ቁርአን እያልክ እየጠራኸው ነው። ፍጡር አይደለም እያልክ ነው። ቁርአን ፍጡር ነው ወይ? አረብኛው አይደለም ብለህ ታምናለህ። ቁርአኑ መንካት አንችልም ወይ? እንችላለን። ማየት አንችልም ወይ? እንችላለን። ስለዚህ ያላህ ቃል ነው ያልከውን መንካት እንችላለን፣ ማየት እንችላለን፣ መዳሰስ እንችላለን አለ ያላህን ቃል። አላህ እኮ ያላ ቃል ደግሞ ፍጡርም ፈጣሪም ተብሎ አይታመንም። ፍጡር አይደለም ግን አይደለ? ፈጣሪም አይደለም። ምንድን ነው እሱ? ካዳ ያላ ቃል ነው። መልካም። ያላ ቃል ይፈጥራል አይፈጥርም? ያላ ቃል ይፈጥራል አይፈጥርም? ሁን ባለው ይፈጥራል። ሁን ፈየው። ስለዚህ ያላ ቃል ሁን የሚለው ፈጣሪ ነው። ይፈጥራል አይፈጥርም? ያው በሱ ነው፣ እሱ ነው የሚፈጥረው። ሁን ባለው። ስለዚህ ያላ ቃል ሁን ባለው ያላ ቃል ይፈጥራል ማለት ነው እኮ። ያላ ቃል ይፈጥራል ማለት ነው። ሁን ባለው ይሆናል። ያ እኮ ቃሉ ፈጣሪ ነው አይደለ? ሁን ባለው ነው ተብሎ የሚታመን ሁን እኮ። ያ ሁን ያለው ሁኑ ያ ፍጡር ነው ወይንስ የሚፈጥር ነው? አይ ሁን ባለው ነው የሚሆነው ተብሎ የሚታመን እኮ። ፍጡር ነው ወይ? ፍጡሩም ፈጣሪ ነው ይባላል። ምንድን ነው የሚባለው? እሺ ያው ቃል ነው። አበቃ ቃል በሚለው ኦኬ መልካም። እሺ እንስማማ። ፍጡርም ፈጣሪም አይደለም። ተስማማው? እሺ ተብሎ ይታመናል ብለሃል። እሺ ተስማማው። ተብሎ አይታመንም ነው የሚለው። ፍጡርም ፈጣሪም አይደለም ተብሎ አይታመንም። አልተባለም። ቃል እኛ ምናምነው ቃል በተባለው ነው። ያ አሁን አስቀድሞ ፍጥረትን ከመፍጠሩ በፊት አላህ ጋር ነበር አልነበረም? አላህ ላይ ነበር አልነበረም? ምኑ? ቃሉ ነበር። ስለዚህ አላህ ላይ ራሱ ፍጡርም ፈጣሪም ያልሆነ ነገር አለ ማለት ነው። አላህ ላይ እሺ ፍጡርም ፈጣሪም ያልሆነ ነገር አለ ማለት ነው። አይ እሱ ጋር ያለው ቃል ነው። ቆይ አላህ ላይ ፍጡርም ፈጣሪም ያልሆነ ዓለምን ከመፍጠሩ በፊት አላህ ላይ ያለው ፍጡርም ያልሆነ ፈጣሪም ያልሆነ ነገር አለ ማለት ነው። እሱ አላህ ነው። ሁሉም ነገር በሱ እጅ ነው እኮ። ፍጡርም ፈጣሪም ያልሆነ አለ። ያው እሱ ጋር ነው ሁሉም ነገር በሱ ነው የሚፈጠረው። ፍጡርም ፈጣሪም አይደለም ግን አይደል? ኧረ በለው አውቃህ ነው። ይሄማ አውቃህ መሆን አለ። በደንብ ግልጽ ነው። በደንብ ግልጽ ነው።
ዓለም ከመፈጠሩ በፊት ለምን አንድ በእናትህ ፕሊስ አንድ ደቂቃ የቅድሙን እሺ መልስልኝ። እሺ እንትን የኢየሱስን ቃል ፈልግኝ ነው። ቆይ ከዲር ከአንተ ጋር በጭራሽ ማውራት አልፈልግም። ቆይ አለ አካሉ የተነገረውን አጸድቃለሁ አልክ። ጭንቅላቱን ትተናል። እሺ አፎ ብያለሁ። እሱ ካንተ አላወራም። አጭር ካንተ አላወራም አልኩ። እኔ ካንተ ማውራት አልፈልግም። አታቆም ቢያውቀው ራሱ ካንተ አላወራም። አላቆም አላቅም በለ እግር የለውም እንዳሉና እንደሌለው አታቆም። የተነገረውን ጭንቅላት አልጠይቅም። እሺ መስራት አይደለም ብላለች። ካንተ አላወራም አልኩ። አጭር ቃል ነው። ካንተ አላወራም ነው አልኩት። ይሰማላ ከውፈ ያወራው ነው። እኔ ብዙ ንቀት ያለውን አጸድቃለሁ አልክ አይደለ? የተነገረውን አጸድቃለሁ አልክ። እግር ጆሮ አይሰማው ነው እንደ ብሮ አዘነብሽ እኮ ካንተ አላወራም ማለት አንድ ቃል ነው። ወይኔ እንደሌለው ስለምታውቅ ነው። ኧረ በለው እግሩ ምን ነው ትንሽ እንትን ሞክረሽ ነው እንደመጣሽው? ቅድሙን መልስልኝ። ተው ካንተ አላወራም አልኩ ብሎ ብዙ አታወራ። አላህ ይስዋኝ ትላለህ። ዝም ብለህ ምን እንደሆነ የማታውቅ ደደብ አንድ ነው ትላለህ። ግን ምኑ አንድ እንደሆነ ሳታረጋግጥ እሺ ተሳደብ። ባያንዴ ደስላል ይሳደብ ትንሽ እንስማው። ቶፒክ በደንብ ስለወጣ ነው መለስ እናርግና እንደ ቶፒኩ ላይ እሺ ቅድሙን የጠየቀውን መልስ። እሺ ባያንዴ ቶፒኩ ላይ እንመለስና አንዴ ዘካርያስ ትንቢቱን አንዴ ክፈቹ። ቤላ ይህን ትንቢት እንዴት ታየዋለህ? እቺን ትንቢት እንዴት ታያታለህ? እና ትንቢተ ዘካርያስ ላይ እንደዚህ ተብሎ አስቀድሞ ተነግሮ ነበረ። አንቺ ጽዮን ልጅ ወይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ወይ እልል በይ፣ እነሆ ንጉስሽ፣ ልብ በል ንጉስሽ ጻድቅና ዳኝ ነው። ንጉስሽ ምንድን ነው? ጻድቅ ነው፣ አዳኝ ነው። ትሁትም ሆኖ በአህያ እና በአህያም በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል ይላል። ንጉስና አዳኝ ተብሎ የሚጠራው ፈጣሪ ነው ወይንስ ፍጡር? አይ ፈጣሪ ነው። ያው ኢየሱስን ከሆነ ደግሞ በፈጣሪ ፍቃድ ስለሚል በሰበቢያ ነገር አዳኝ ተብሎ የሚጠራ ንጉስ ተብሎ የሚጠራ ፍጡር ወይንስ ፈጣሪ? ፈጣሪ ነው። ፈጣሪ ነው። በደንብ አስተውሉ። ዓለምን ግዛቱ እስከ ዓለም ዳርቻ የሆነ ንጉስ የሆነ አዳኝ የሆነ እርሱ ሰላም ሰጪ የሆነ ፈጣሪ ነው አይደለ? አይ የፈጣሪ እጅ የሆነም እገዛ ነገር ከሌለበት ወንም ተሊኮ ካልሆነ ፈጣሪ ነው። ትንሽ ያላቀው ነገር ካለ ደግሞ ፍርሽን ነው የሚሆንበት። ምክንያቱም የፈጣሪ እጅ ያለበት ማለት ነው። እገዛ ጊዜ እንትን ቢኖር አዳኝ ንጉስ ተብሎ የተጠራለህ ማለት ከፈጣሪ ካላህ ውጭ አንተ ሌላና አካል ቆይ እንደውም አባሽና አብያ የምትጣለዙበትም ነው። ከፈጣሪ ውጪ አዳኝ ብለህ የምትጠራው አካል አለ? እኔ ዋሃቢ ምናምን የሚባለው እኔ ጋር አይሰራም። ሙስሊም በሚለው ነው የሚኖረው። እኔ ችግር የለውም። እሺ ካላህ ውጪ አዳኝ ንጉስ አለህ? ይቅርታ አሚር ነው። አሁን ይሰማል። ኦኬ ከፈጣሪ ውጪ አዳኝ ንጉስ ብለህ የምትለው አለ ወይ? የለም። በፈጣሪ ትእዛዝ ያመጣ ሊኖር ይችላል። አሁን ለምሳሌ ነቢያት ሁሉም አዳኝ ናቸው። የመጥፎ መንገድ ይመራዋል፣ አስተምሩሃል። መልካም። ሙሐመድን አዳኝ ንጉስ ብለህ ትጠራዋለህ? እኔ መልእክተኛ ብዬ ነው የሚጠራው። አዳኝ ንጉስ ተብሎ ሙሐመድ ይጠራል? አይ መልእክተኛ በሚለው ነው የሚጠራው። አይ ምክንያቱም ነገር ግን እኮ መልእክት አምጥቶልሃል። ስለዚህ ሙሐመድ አዳኛችን ንጉሳችን ነው ብለህ ትጠራለህ? አይ ቢጠራው ኖርማል ነው። አድኖኛል። ምክንያቱም መልእክተኛው መንገድ ነው። እስቲ በለው እስቲ ሙሐመድ የሙስሊሞች አዳኝ ንጉስ
ነው በል እስኪ። አይ እንደዛ ተብሎ ስለተጻፈ በሌልም ግን ኖርማል ነው። ሲሳተፍ እንደዛ ቢለውም ኖርማል ነው። አድኖኛል እኮ ኖርማል መሆኑን እንድናቅ እኮ ነው። አልተጻፈማ። እንደዛ ቢሆን አልተጻፈውም ማንበብ ነው የሚሆንብኝ። ኖ ብትለውም ችግር የለውማ። ያልተጻፈን ታምናም እኔ ጋር ችግር አለ። በተጻፈው ብቻ ነው የሚያምሩ ያለው። ቀደም ምን ብሎናል? በእናታችሁ ካልተጻፈ አንልም ምንም አንልም ብሎ ነበረ እኮ። እንደዛ ብንለውም ችግር የለውም። እኔ እኮ ነው በእኔ ሐሳብ ነው እያለ ነው። አይ አዳኝ ንጉሳችን ስለ ራሴ ነው የሚያወራው እንጂ ስለሌላ አላወራው። ይሄን በበኩል አድኖኛል። ኦኬ፣ ስለዚህ አዳኝ ተብሎ ይጠራል እያልከን ነው። በእኔ ነው እንደዛ አላልኩም። እኔ ለአንተ መልስ ሊሆን ነው ያወራሁት እንጂ እንደዛ ተብሎ አልተጠራም። ምክንያቱም አልተጻፈም። ባለው በታዘዘው ብቻ ነው የምናወራው እኛ። ጨምረን አወራን ማለት ነው። ያልተጨመረውን ጨምሬ ቢያወራ አሁን አላህ ከፍራል እኮ አንተ ታሰልምኛለሽ። እኔ እኮ እንደዚህ ዘሎ ነው በቃ የሚያወሩት። የሚገርምኝ የሚያሰልመማ ኡስታዝ ነው እኮ። ከዛን ከክርስትና ወደ ክርስትና እሱ አይመለከተሽም እህቴ። ትንሽ መስበር እንትን ፍሬን የሚባል ነገር አለ። እኔ ከነሱ ነው ያወራሁት። ስለ ራሴ እኔ ነው የሚያውቀው። በራስሽ እንትን አረክሽ እኮ። አሁን መተሽ ፖለቲካ እየሰራሽ ነው። ውሸት የሚያወራ በሁሉም እምነት አለ። በልስ አሁን እስቲ ያለህን ቃል ሙሐመድ አዳኝ ነው የሚለውን ቃል እስቲ በል። ኧረ በለው እሱን ነው እንደ ያልሽው። እኔ እኮ ለኡፋይ መልስ ነው አልኩት። አዲኖሃል ወይ ነው ሲል እኔ አዲኖኛል ማለት እችላለሁ ነው አልኩት። ትክክለኛው መንገድ መርቶኛል ነው። ስለዚህ እኮ መሐመድ አዳኝ ነው በል እስቲ። ኧረ በለው መሐመድ አዳኝ ነው እኮ አላልኩም። ማስማት ይቀድማል። እህቴ ምን ነው ዘለልሽ? እሺ ቀጥሉ በቃ። አዳኝ በእኛ አላህ ብቻ ነው። አዳኝ ሳይሆን ይሄድናል። አዳኝ ማለት አላህ ብቻ ነው። በእኛ በእስልምና የሚያድነው አዳኝ ሳይሆን እንዴት ሊያድንህ ይችላል? እስኪ መልስ። አዳኝ አይደለም ብለሃል። አዳኝ ያልሆነ አካል ደግሞ ሊያድን አይችልም። መሐመድ አዳኝ አይደለም ግን እኔ ስለዚህ አንተ አላዳነህም ማለት ነው። በቃ አንተ የምታወራው እኮ አድኖኛል የምትለው አንድ ትክክለኛው መንገድ መርቶኛል ለማለት ነው ያወራሁት እኔ። እኛ ማን ትክክለኛ መንገድ መራሃል? ማን ጠየቀ? የጠየቅነህ እኮ መሐመድ አዳኝ ተብሎ ይጠራል ወይ ነው። በእኛ አዳን አላህ ብቻ አላህ ነው በቃ። አላህና አላህ ብቻ ነው በቃ። ምንም ነገር የለም። ስለዚህ መሐመድ አዳኝ አይደለም። አንዴ ታው እኔ ያልኩበት እኮ እሱ ኡፋይም ገብቶታል። አንዴ አዳምጥሽ አላህ። ስለዚህ ካላህ ውጪ አዳኝ ንጉስ ተብሎ የሚጠራ የለም ማለት ነው። የለም። እኔ ቅድም ለአንተ መልስ ሰጠው አለ መሐመድም ትክክለኛውን መንገድ ወስዶኛል ለማለት ፈልጌ ነው አወራሁት እንጂ መሐመድ አዳኝ ነው አለኝ። መልካም ምንም ነገር አይደለም። ክርስቶስ አዳኝ ንጉስ ብለህ ትጠራዋለህ? እኔ አልጠራውም። መልካም አንዴ ክፈችልን እንትና ቤላ። ይሄ ትንቢት የተፈጸመው በክርስቶስ ነው። ስለዚህ አምላክነቱ በደንብ የሚያሳይ መሆኑን በመጽሐፍ ነው በቁርአን ነው። በደንብ አዳምጡ ወገኖቼ፣ ዘመዶቼ። ቀጥይ። በመጽሐፍ እኮ ነብይ ያምናል። ነብይ ስለሚያምን ቢያንስ ለነብይ ሪስፔክት አላህና ነብይ ያምናሉ። ኦኬ እሺ፣ ምን ብሎናል ቅድም? አዳኝ የሚለው አምላክ ብቻ ነው አላህ ብቻ ነው የሚያድነው ብሏል። እሺ እዛ ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ምን ብሎ ተናግሯል? እነሆ ንጉስሽ ጻድቅና አዳኝ ነው ብሎ ተናግሯል ማለት ነው በትንቢት። ይህን ትንቢት ደግሞ ሲፈጸም የት እናገኘዋለን? ማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ እንደዚህ ይላል። ወደ ኢየሩሳሌም ለክርስቶስ ነው። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ። በዚያን ጊዜም የታሰረች አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፍትታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉስሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገለች በውርንጭላይቱና ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢያት የተነገረው ይፈጸም ዘንድ ይህ ሆነ ይላል። ስለዚህ ትንቢቱ ክርስቶስ ኢየሱስ ፈጽሞታል ማለት ነው። ያ አላህ በነገረን መሰረት እኛም እንደምናምነው አዳኝ ንጉስ፣ ንግስናው ከምድር ዳርቻ እስከ ምድር ዳርቻ የሆነ አምላክ ብቻ ነው። እርሱ ጌታ ማን ነው? ክርስቶስ ነው። ይህ ትንቢት ለእኔ ነው የተነገረው ብሎ
ቃል በቃል ራሱ ኮት አድርጎ ክፍሉን አንጥቶ አሳይቶናል ማለት ነው። እናመሰግናለን። ከማል እንኳን ላመጣ እኔ ኢየሱስን ነብይ ነው ብዬ የሚያምነው ያን ማፍተ ነው። ነብይ ማለት ምን ማለት ነው? መልእክተኛ ማለት ነው። መልእክተኛና ረሱልና የተላከ ማለት ነው። ነብይና መልእክተኛ አይለያይም? ነብይና መልእክተኛ አይለያይም? አዎ መልእክተኛ ያለን ትእዛዝ የፈጣሪን ትእዛዝ የሚያደርስ ሁሉም ነብይ ነው። አሃ መልእክተኛ ነው። በቃ እነ ጅብሪል ምናምን ሲለዩ ሰው ልጅ መልእክተኛና ነብይ አይለያይም? ይለያያል። ለምሳሌ አሁን የሰው ልጅ ምናምን ከሆነ ሁሉም ነብይ ነው። አሁን የኢየሱስም የሰው ልጅ ነው። ምክንያቱም ከማርያም ነው ተወለደው። አይ መልእክተኛና ነብይ ምንድነው ልዩነቱ? ያ ያለን ትእዛዝ የሚያደርሱ ማለት ነው። የፈጣሪ ነብይና መልእክተኛ። መሐመድ መልእክተኛ ነው ወይንስ ነብይ ነው? መልእክተኛ ነብይ ነው። ነብይ ነው። መልእክተኛስ? ያው ነው። ኦኬ መልእክተኛ ሁሉ ነብይ ነው? እንደዛ ሊሆን አይችልም። ነብይ ሁሉ መልእክተኛ ነው? እንደዛም ሊሆን አይችልም። ጭራሽ አታውቃቸውም ልዩነቶች ናት ነው። ተሳፋ እና ያው ከማል እንኳን ተሳሳትካ እና ችግር የለውም። እኔ ቢሳሳቱም እኔ ተሳሳትኩ ማለት እስልምና አይሳሳትም። እኔ ነብይና መልእክተኛ እውቀት ላይኖረን ይችላል፣ ግን ያው እኔ ቢሳሳት እስልምና አይሳሳትም። የተሳሳትኩት እኔ እንጂ ይሳሳታል። እስልምና ነው የተሳሳተው። እንደዚህ ስትሉ ነው የምታስቁኝ። እሺ ለምንድን ነው? እሺ ኢየሱስ ጌታ ነኝ እያለ ለምን ነው ጌትነቱ ማትቀበለው? ያ እሱ መልእክተኛ ነው። ምክንያቱም የሰው ልጅ ነው። ጌታ ነኝ እያለ ለምን ማትቀበለው? ለምን ማትቀበለው? እሺ ሌላ ምንም ጌታ አለ ሰው የለም በነቢያት? የምን ጌታ? ማን ጌታ አለ? እስኪ እሱን ንገረኝ። አንድ ነቢዮችም ይሁን ምንም ጌታ አለ ምንም የለም። አንድ አሉ አላሉ? ጥያቄ ነው መልስ። ቀላል ጥያቄ ነው። አሉ አላሉ? ምን አገናኘው? ወይኔ ኧረ በጣም ነው የሚያገናኘው። ጌታ ነኝ ያለ እንዴት አላመለከውም አልከኝ። እኔም ደግሞ ጌታ ነኝ ያለ አለ የለም ያልኩ ነው። ኦኬ እሺ ምድራዊ ጌታ ነኝ፣ ምድራዊ ጌታ አይደለሁም ግን ጌታ ነኝ ያለ አንድ አምጣልኝ እስኪ። አንድ ብዙ አለ፣ አንድ ብቻ። አይ እኔ ጌታ ነኝ ያለ አለ የለም ነው አጭር። ወይ አለ የለም በለኝ። ምድራዊ ጌታ አይደለሁም ግን ጌታ ነኝ ያለ አንድ አምጣልኝ። አይ እኔ የጠየቅኩህ ጌታ ነኝ ያለ ያሉ የለማ። ኢየሱስ እንደተናገረው አንድ አታመጣልኝም። የለም እንደሱስ ባይሆንም ያላ ብሏል ሌላ እንደ ኢየሱስ ካልሆነ ታዲያ እኔ ምን አገባኝ? እኔ አላህ ጌታ ነው አይደለ? ቆይ አላህ ጌታ ነው አይደለ? አይ የኔን መልስ ወደ አላህ እንዳሰለ። አላህ ጌታ ነው አይደለ? ወደ አላህ እኮ እስልምና ነው፣ ችግር የለውም። የኔን ጥያቄ ብቻ መልስ። ያዋን መልስ ፈልጋታለሁ። ጌታ ነኝ ያለ አለ የለም? አዳምጥ። እሺ አዳምጣለሁ በደንብ። ምድራዊ ጌቶች ሊኖሩ ይችላሉ። የጌቶችን ፈጣሪ ደግሞ ክርስቶስ ነው። የጌቶችን ፈጣሪ ክርስቶስ ነው። አላህ ለምሳሌ ብርሃን ተብሎ ሊጠራ ይችላል። ፀሐይ ብርሃን ልትባል ትችላለች። አዳምጥ። ፀሐይ ብርሃን ስለተባለች አላህም ኑር ስለተባለ ሁለቱም አላህ ብርሃን ነው፣ ፀሐይም ብርሃን ነች። ስለዚህ አላህ ፀሐይ ነው ማለት ነው። ስለዚህ ክርስቶስ የጌቶች ጌታ ነው፣ የጌቶችን ፈጣሪ ነው። የጌትነታቸው የነኛ ምድራዊ ነው። ክርስቶስ ግን ምድራዊ ጌታ አይደለውም ብሏል። ጌትነቱ ምንድነው? እሱ በፍጡራን ላይ ፈጣሪ ነው። የነሱ ጌትነት ጌታ ተብለው ቢጠሩ ከፍጡራን አንጻር ቢጠራ ሰንበዲ በፍጡራኑ ላይ በክርስቶስ በተናገረው አይነት ጌትነት የተናገራለ ካልከኝ ይኸው ከፍ አድርጋለሁ። ከፈለክ አንድ ብቻ ብዙ አይደለም የምፈልገው። ክርስቶስ ጌታ ነኝ ባለበት የተናገረ አንድ ብቻ ብዙ ሳይሆን አንድ ብቻ ማምጣት የምችል ከሆነ መቀጠል ትችላለህ። አይ ጌታ ነኝ ያለው ነው እየጠየቅኩህ፣ ችግር የለውም። ስለዚህ ክርስቶስ እንደተናገረ አንድም የተናገረ የለም አይደለ? ነው ማምጣት ትችላለህ። አይ እሱን በዚህ በፊት አልደረስኩበትም፣ ግን ጌታ ነኝ የሚል የለም። እሺ አምላክ ነኝ
የሚለው ቅድም እስኪ አምጠው አምላክ ነኝ ብለዋል። ትንሽ ብሎ ጌታ ነኝ ይላል የሚለው ነገር ትንሽ አልገባኝም። መጨረሻ አካባቢ ትክክል ሄዶ ነበር። እኔ ነኝ ካለ በኋላ ይላል የሚለው ነገር እስኪ ያስረዳኝ። ሌላ አካል ያወራው መሰለኝ ነው። አይ ለምን ይመስላል? አንተ ቁል ጥያቄ ነው። አይ ቁል እያለ አስሬ በቁርአን ውስጥ ቁል ሁወላሁ አሐድ ሲል ምን እያለ ነው? ምን ነው ይሄ? እኮ ለምን እኔ እየጠየቀው በክርስትና ዘላው በላቸው እንደዚህ የሚለው አንድ ነገር አለ። እስልምና ራሱን የቻለ ነው። እሱ ችግር የለውም። እኔ እየጠየኩ ደግሞ ክርስትና ነው እኮ። አዳምጣ። አንተ ጋር እኮ ቁርአንህ ሱረቱ ፈቲሃ ላይ እና የተወሰኑ ክፍሎች በስተቀር አብዛኛው ላይ ቁል ሚል እያለ እናንተ ጋር ይላል የሚል አገኘሁኝ ብለህ እየከሰስከን ነው። ያንተ ቁርአንህ እኮ ሙሉ የሞላው ቁል በሚል ነው። በላቸው እንደዚህ እኔ እኮ የጠየቀዋለሁ። ይሄ ግልጽ እኮ ነው። የጠየቀዋለሁ ስለ መጽሐፍ ቅዱስ እንጂ ስለ ቁርአን አይደለም እኮ። ያው ፓራላል ማየት አለብህ ወንድማችን። አላህ እኛ ጋር ሲሆን ችግር የሚሆን ከሆነ አንተ ጋር ሲሆን ደግሞ ጤናማ ከሆነ አስቸጋሪ። እኔ እኮ እንደዛ በአንተው መጽሐፍ አስረዳኝ እንጂ ወደ ቁርአን ብትገባ የመጽሐፍ ቅዱስ ማስረጃው ቁርአን ከሆነ ችግር የለም ይቀበላለሁ። እንደዛ በላይ ቁርአን ሊሆን አይችልም። እሺ እንደዛ ከሆነ በመጽሐፍ ይመልስልኝ ማለት ነው። ያው ነው ጠየቅኩኝ። ስለዚህ ያልኩት የነበረ ይመጣል። እኔ ጌታ አልፋ ኦሜጋ ነኝ ይላል እኮ። ይላል የሚለው ማን ነው አለው? ይላል የምትለው ጸሐፊው ነው። እንደዛ እንደሚል ነገረው። ያንን ጸሐፊው ደግሞ ይላል ብሎ ጻፈው ማለት ነው። ጸሐፊው ነው እንደዛ ብሎ ጻፈው ይላል የሚለው ምክንያቱም እንደዛ እንደሚል ነገረው። እሺ እንዴት በአምላክ ቃል ሰው መጨመር ይችላል ማለት ነው? እኔ እንደዚህ ላለው ብሎ ነገረው እኮ። ይላል የሚለውን ነገረው። ይላል የሚለው ሰው ጨምሮታል አልከኝ። በቃ ሰው ይጨምርበታል ማለት ይላል ብሎ የሚለው ማን ነው? እየነገርኩ እኮ ነው። ቁል የሚለው ማን ነው? እሱ የጻፈው አላህ ራሱ ነው። እኔ እኮ በሚለው አላህ ነው መሐመድ ነው። ወደ ኢየሱስ ስንጠይቅ ወደ ዘላችሁ መሐመድ፣ ስለ መጽሐፍ ስንጠይቅ ወደ ዘላችሁ ቁርአን። አንተና ችግር በላቸው የሚለው በላቸው ሚላቸው አላህ ነው ወይንስ መሐመድ ነው? እኔ እኮ ያንተን መልስልኝና እሱ ሌላ ነው። እሱ እስላማዊ ነው። እሱ እኔ ደግሞ ጠየቅኩ በክርስቲያናዊ ነው፣ በመጽሐፍ ቅዱስ ነው። ስለዚህ ለዚህ ነው በል የምትለው። እርሱ ምን አለ? ያለ የነበረ የሚመጣ አልፋ ኦሜጋ እኔ ነኝ ነገረው። ልጁ ያሁኑ እንትን የለው ብቻ ነው የምጠይቅህ። ያሁኑ በቃ ሰው ጨምሯል ብዬ ሊቀበል ወይስ እንዴት ላድርጋት? አልሰማም። ለምን ነው የምትለው? በል ብሎ ጻፍ። እንደዚህ ብሎ እንዲጽፍ ነገረው። እንደዚህ ብሎ እንዲጽፍ ተነገረው። እኔ ጉራ ገብቶኛል። ምክንያቱም እኔ ነኝ ብሎ ቢያቆም ይላል የሚለው በትመጣ ኢየሱስ ብለዋል ብዬ ውስጤ ይቀበለው ነበር። ግን ይላል ብሎ አፍርሶብኛል። እኔ አልቀበለውም። ሌላ ሰው ነው በቃ ሌላ ለማትቀበለው። አንዴ ክፈችው። እሺ አንዴ ክፈችው። እንትና በጣም እናመሰግናለን። እኔ ተስማምቶኛል። ጥያቄ ለተስማማኝ ቁርአን እንዴት ይሰቀላል ይቀጠቀጣል? ውረድ እንደዛ እንዳታወራ። እኔ በስነ ግባር ያልገባኝ የጠየቅኩ ነው። እኔ አምኜበት ሳይሆን ለማወቅ ነው የሚጠይቀው። ባይዘዊ በቃ አለድል ተስማምቶኛል። ስለዚህ ቁል የሚሉ ክፍሎች በላቸው የሚሉ ቃላቶች እንዳለ ቁርአን ውስጥ ስላሉ ማናቸው ልትቀበሉ። እኔ ደግሞ ያን ቦታ ምን ራያን 7-8 የተቀበልኩት ኢየሱስ አብ ያለውን የተናገረው ነው ብዬ የተቀበልኩት። ኦኬ እናያለን። እሺ እንደዛ ከሆነ አንዴ እስክትከፍት የሆነች ነገር ልንገርህና ማለት አንድ ነገር በጣም መታወስ ስላለበት ነው። በጣም ይቅርታ መሀል ላይ መግባት አልወድም። አሁን ልጁ ያላ የሚባለው ልጅ የሚጠይቀው ከክርስትና ነው። ከመጽሐፍ ቅዱስ አስረዱኝ ይላል። ጥያቄው በአይት ሰልፍ ግን እስላማዊ ጥያቄ ነው ይዞ የመጣው። እንደዚህ ራሱ ማለት አለበት የሚለው እስላማዊ ጥያቄ ነው። ጥያቄው ራሱ ከመጽሐፍ ቅዱስ ስንሰጠው በእስላም አንደርስታንዲንግ ነው መልሱልኝ የሚለው። ስለዚህ መጀመሪያ ጥያቄን ክርስቲያናዊ አድርገው መጽሐፍ ቅዱስ ይናገራሉ ብለህ ጠይቅ እንጂ ይሄ እንደዚህ ማለት አለበት እንደዚህ ነው ምናምን አትበል። ቢያንስ ጥያቄ ራሱ እስላማዊ ነው። ስለዚህ ሲመለስልህ በንጽጽር ይመለስልሃል ማለት ነው። ዘመጣው ጥያቄ ስለማይስ
እኔ ያወራሁት የክርስትና ጥያቄ ከሆነ ክርስትና ጥያቄ ብቻ ጠይቅ። ይኸውልህ ይላል ብለህ እዚህ ጋር ሰው ጨመረበት ምናምን አትበል። እስልምና ገብቶ የጠይቀኝ እኮ እፎይ እንጂ እኔ አይደለሁም ብሎ ሰምተሃል አይደለም። ጥያቄ ባይት ሰልፍ ነው። ስማኝ፣ ጥያቄ ባይት ሰልፍ እስላማዊ ጥያቄ ነው። እኔ እፎይን የጠየቅኩት ይላል የሚለውን አስረዳኝ ነው አልኩት። እፎይ ደግሞ ዘሎ ወደ ቁርአን ሲል ቁርአን ሌላ ነው አልኩት። እናንተ ምንድን ነው ያ? አይደለም ጥያቄ ራሱ ጥያቄ ባይት ሰልፍ እስላማዊ ነው። እንደዚህ የሚል ቃል በቃል ያሳዩኝ የሚል ጥያቄ ከእስልምና የሚመጣ ነው። እኛ ክርስቲያኖች በዛ አናምንም። አናምንም። ስለዚህ ጥያቄ ራሱ መሰረቱ እስላማዊ አንደርስታንዲንግ ስለሆነ እሱን አስተካከል ነው። እፎይ ደግሞ በንጽጽር ሲመልስልህ ወደ እስልምና አትግባት አትበለው። ይዘህ የመጣው የእስላምን ጭንቅላት ስለሆነ ማለት ነው። ኦኬ ጥያቄ የእስላም ጭንቅላት ነው፣ የእስላም ጥያቄ ስለሆነ ስለዚህ ይሄን እንዲስተካከል ነው። እንደዛም አይደለም። እኔ እንደዛ መጽሐፍ ቅዱስ ከጠየቅ በመጽሐፍ ቅዱስ መሆን አለበት እንጂ ወደ ቁርአን ማስረጃ አይሆንም። እሱም ፈዩም ብለዋል፣ ማስረጃ አይሆንም ብለዋል። ቁርአኑን አትቀበለውም አንተ፣ እሱ ሌላ ነው። ዘሎ ቁርአን እንዳነካብኝ የሚለው ነው የሚወስድብኝ። አሁን እኔ መጽሐፍ ቅዱስ እየጠየቅኩ ያለው ዘሎ ቁርአን የገባብኝ ከሆነ መጽሐፍ ቅዱስን እንዳነካ በአንተ ሌላ አመጣብህ ያለው እንዳት ተመለስ ማለት ነው የሚያስበው። መጽሐፍ ቅዱስ የእግዚአብሔር ቃል ነው ስንል እንዴት ነው የምንለው? ገብቶ ካልሱ መጀመሪያ ልክ እንደናንተ የተረዳው ቃል በቃል ቤርባተን በሆነ መልኩ አላህ የተናገረው ቁጭ ብለው ጻፉ ብለን እንደምናምነው የኛንም እኮ አላህ አልጻፈውም፣ ያለ ቃል ነው፣ በሰው እጅ ነው ተጻፈው። እኛ ምናምነው እኮ የእናንተ ፊደል በፊደል ሐረካት በሐረካት ሐርፍ በሐርፍ ፊደል እንዳለ የአላህ ንግግር ነች፣ ዘላለማዊ ያልተፈጠረች ነች ነው የምትሉት። እኛ ደግሞ እንደናንተ አይደለም የምናምነው። የእኛን አረዳድ የእናንተን አረዳድ ይዘህ መተህ መጽሐፍ ቅዱስን በዛ አረዳድ ልረዳው እያልክ ነው የተባልከው። ስለዚህ መጽሐፍ ቅዱስን ደግሞ እኛ እንደናንተ አይደለም የምንቀበለው። ኦኬ በእግዚአብሔር መንፈስ ተመርተው ለሰው በሚገባ ቋንቋ ሰዎች ናቸው የጻፉት፣ ለሰው እንዲገባው እንዲረዳው አድርገው። ስለዚህ ቃላቶችን እንደፈለጉ ሊጠቀሙ ይችላሉ። መንፈሱ ግን የእግዚአብሔር ነው። እኛ የምናምነው እንደዛ ነው። ስለዚህ አያስኬድም ጥያቄ ነው እየተባልከ ያለው። አይ እኔም እኮ ያልኩት ይላል የሚለው አልገባኝም። እኔ የገባኝ ያለው ኢየሱስ ያወራ ነው፣ አብን የገለጸ ነው። ኢየሱስ ያለውን እኮ ነው ይላል ያለው። ታዲያ ምንድን ነው ችግሩ? ያለውን እኔ ደግሞ እዛ ጋር የሚያወራው አብን ነው የሚገልጸው፣ ኢየሱስ ነው የሚያወራው ብዬ ነው የተረዳሁት። ማን ነው ኬታ መጣህ ነው ኢየሱስ አለኝ እያለ ኢየሱስ ያለውን ይላል ብሎ የተናገረህ እንጂ አብን የሚላል ለዚህ ጋር የለም። ዛው ምንድነው እስላማዊ ለማድረግ ጥረት እያደረክ ነው ማለት ነው። አይመጣውም ደግሞ አንተ ከጸሐፊው በላይ ታውቃለህ፣ ካናገረው ሰው በላይ ታውቃለህ። አታውቅም። እንደዛ ከሆነ እዚህ ኢየሱስ የሚለው አለ እንዴ? አብ የሚለው ከሌለ ኢየሱስ ነው ያለው እያልከን ነው። እኔ ደግሞ አብን ነው የሚገልጸው ያልኩት ነው እኮ። ኢየሱስ ነው የተናገረው እያልክ ነው። ሲያንብበው እኮ አንብቤዋለሁ። ቦታ ጥቅስ አውቀዋለሁ። አንብብና አስረዳን እስኪ። ኢየሱስ ነው የተናገረው፣ አብን ነው እየተናገረ ያለው እያልክ ስለሆነ መጽሐፋችሁን እናንተ አስረዱ እንጂ እኔ የተረዳሁት ነው። ልትነግረኝ እኮ ነው እየጠየቅኩ ያለው። እሺ ነው ከደመና ጋር ይመጣል አለ አይደለ? እንደማይችል እኔ አባይዞ ቢያውቀው እኮ አልጠይቅም። በቃ መልካም አዳምጥ። እሺ በደንብ አስተውል። እነሆ ከደመና ጋር ይመጣል አለ አይደለ? ይላል። ቀጥል ጨርሳ እንትን ወድና ከደመና ጋር የሚመጣ በማቴዎስ ወንጌል ምዕራፍ 25 ላይ የተነገረለት ማን ነው? ማቴዎስ ወንጌል ምዕራፍ 25 ቁጥር 30 ላይ፣ ማቴዎስ ወንጌል ምዕራፍ 16 ላይ፣ ማቴዎስ ወንጌል ምዕራፍ 17 ላይ በደመና ይመጣል ተብሎ የተነገረው ራሱ ክርስቶስ ነው። በደመና ከመላእክቱ ጋር እመጣለሁ ብሎ የተናገረው። በቀራ ላይ 210 ላይ በደመና የሚመጣው አላህ ብቻ ነው ከመላእክቱ ጋር። ሱራ 89 በቁጥር 21 እስከ 22 በደመና የሚመጣው ከመላእክቱ ጋር አላህ ብቻ ነው፣ ፈጣሪ ብቻ ነው በደመና ጋር የሚመጣው። አንድ በል ዓይንም ሁሉ የወጉትም ያዩታል ይላል አይደለ? ይላል አይልም? ዓይንም ሁሉ የወጉት ያዩታል ይላል አይደለ? የቱ ጋር ነው? አይ ከደመና ይመጣል ካለ በኋላ ዓይንም ሁሉ የወጉት ያዩታል ይላል አይልም? ይላል። ኦኬ አብ ተወግቷል። እሱማ እሱ ቦታ ደግሞ ሌላ ስለሆነ አልገባም። አብ ተወግቷል። እኔ እንደዛ አላልኩም። ይሄ ሌላ ቦታ ነው። በደመና የሚመጣው አምላክ እንደሆነ ተማምነናል። የሚመጣው አካል ደግሞ የወጉት ሁሉ የሚያዩት ነው።
እርሱም ደግሞ ትንቢተ ዘካርያስ ላይ አስቀድሞ ምዕራፍ 12 ላይ እንደተነገረው የወጉት ሁሉ ያዩታል። ወገኖች ሁሉ ልክ አንድያ ልጃቸው ሲሞት እንደሚያለቅሱ ዋይ ዋይ ይሉለታል። ቁጥር 10 አካባቢ ላይ በትንቢት የተነገረው እዚህ ጋር መጣና የወጉት ሁሉ ያዩታል አለ። የሚመጣው አካል ምንድን ነው? የተወጋ ነው። ስለዚህ ጸሐፊው ስለ ክርስቶስ እየተናገረ እንጂ ክርስቶስ አይደለም እየተናገረ ያለው ማለት ነው። የምድር ወገኖች ሁሉ ስለ እርሱ ምን ይላሉ አለ? ዋይ ዋይ ይላሉ ይላል አይደለ? እየሰማሁ ነው፣ የጠየቅኩ ነው። መልሳ ደግሞ ይላሉ። ስለዚህ ያ እናመሰግናለን። ስለዚህ የአካል የሚመጣ ነው። ሲመጣ ደግሞ የወጉት ሁሉ የሚያዩት ነው። ክርስቶስ አስቀድሞ ነግሮናል እንደሚመጣ፣ በደመና እንደሚመጣ። ሲመጣም ደግሞ የወጉት ሁሉ እንደሚያዩ እንደሚያለቅሱ በወንጌል ላይ ነግሮናል። በትንቢትም አስቀድሞ ተነግሮናል። ከዛ ይሄ የሚመጣው አካል ማን ነው? ያለው ነው፣ የነበረ ነው። የሚመጣውም ሁሉን የሚገዛ ነው። ጌታ አምላክ ነው። ያለና የነበረ እንደሆነ ራሱ ነገረን። የሚመጣ እንደሆነ ደግሞ እዚሁ ክፍል ላይ መልሶ በደመና እመጣለሁ አለን። ያለና የነበረ እንደሆነ እዚሁ ዝቅ ብሎ ቁጥር 17 ላይ ይናገራል። ያለው የነበርኩ ነኝ ብሎ የሚመጣ እንደነበረ እዚሁ ቁጥር 7 ላይ ይናገራል። አስቀድሞ ማቴዎስ ወንጌል ላይም ተናግሯል። ምዕራፍ 25 ቁጥር 30 ላይ እንዲሁም ደግሞ ጌታ እንደሆነ ማቴዎስ ወንጌል ምዕራፍ 21 ላይ፣ ሉቃስ ወንጌል ምዕራፍ 19 ላይ፣ ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ፣ ዮሐንስ ወንጌል ምዕራፍ 12 ላይ ጌታ እንደሆነ ነግሮናል። ጌትነቱ የማያልፍ እንደሆነ፣ ጌትነቱ ምድራዊ እንዳልሆነ ዮሐንስ ወንጌል ምዕራፍ 18 ላይ፣ ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ፣ ትንቢተ ዳንኤል ምዕራፍ 7 ቁጥር 13 ላይ ጌትነቱ የማያልፍ ዘላለማዊ እንደሆነ ነግሮናል ማለት ነው። አምላክ እንደሆነ ሮሜ ምዕራፍ 9 ቁጥር 5 ላይ ነግሮናል ማለት ነው። ስለዚህ ይሄ አካል ማን ነው? ክርስቶስ ነው። ስለዚህ የሚመጣው አካል ምን ይላል? አልፋ ነኝ ኦሜጋ ነኝ ይላል። ምን እንደሚል ነገረው? ስመጣ እኔ አልፋ ኦሜጋ ነኝ ይላል። ሲመጣ እንደዚህ ይላል። ሲመጣ ምን ይላል? እኔ አልፋ ኦሜጋ ነኝ ይላል። ሲመጣ ምን ይላል? አሁን እኔ ያለውና የነበረው ነኝ ይላል። ሁሉን የምገዛ ነኝ ይላል። አምላክ ነኝ ይላል። አልፋና ኦሜጋ ነኝ ይላል። ይህ አካል ስለኛ የተወጋ ስለኛ መከራን የተቀበለ እና አሁን ኢየሱስና አብ ልዩነታቸው ምንድን ነው? አብ የሚታይ አይደለም፣ አይታይም፣ አልተወጋም። እርሱ የባህሪ አምላክ ነው። የአብ የወልድ የባህሪ አባቱ ነው። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይታይ አምላክ ነው። ስለዚህ የአብ የወልድ የባህሪ አባቱ ነው። ዕብራውያን ምዕራፍ 1 ቁጥር 1 እስከ 3 እንደሚናገረው ይህንኛው ግን ይሄ ሕያው አምላክ የተወጋ የሚመጣው የሚታየው አልፋና ኦሜጋ ሱራ 57 ቁጥር 3 ላይ አንተም ፊት ቀሪ ፊተኛ ኋላ አልፋና ኦሜጋ ማለት ነው። ቁጥር 17 አድርጊው። እርሱ ፊተኛና ኋለኛ የሆነው ክርስቶስ የተወጋው ስለኛ ሞቱን በሞቱ የገደለ የሲኦልና የሕይወት መክፈቻ ያለው እርሱ ይመጣል። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩኝ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሕያው ተብሎ የሚጠራው እንደ እስልምና አላህ ብቻ ነው። ሕያው ተብሎ የሚጠራው አላህ ብቻ ነው። ፊተኛና መጨረሻ ተብሎ የሚጠራው እንደ እስልምና አላህ ብቻ ነው። ክርስቶስ ግን ምን አለ? አትፍራ፣ ፊተኛው እኔ ነኝ፣ መጨረሻው እኔ ነኝ፣ ሕያውም እኔ ነኝ። ኦኬ፣ ይሄ አካል ምን ይላል? ሞቼ ነበረሁ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። የሞትና የሲኦል መክፈቻ ያለው እርሱ ሞቱን በሞቱ የገደለ ፊተኛና ኋለኛ የሆነ ሕያው ተብሎ የሚጠራ
ጌታችን ንጉሳችን አምላካችን ኢየሱስ ክርስቶስ ነው። አምላክ ይሞታል ብሎ ነው የሚታመነው። ሞት ምንድን ነው? ሞት ነው። ምንድን ነው ሞት? ሞት ምን ጥያቄ ያስፈልጋል? ሞት ሁለቴ ሞት አለን። ምንድን ነው ሞት? መሐመድ ሞቷል? ሞቷል። አሁን ሰላም ስትለው ሰላምታ ይመልሳል አይመልስም? አይመልስም። ሞቷል። ኦኬ፣ አይመልስም ሰላምታ። አሁን እኮ ሞቷል፣ በህይወት የለም። ስለዚህ ሰላዋት ስታወርድበት መሐመድ አይሰማም። በኋላ ነፍሳት ምናምን ስላለ በእንትኑ ነው ሞተው። መሐመድ አሁን ሰላዋት ስታወርድበት አይሰማም፣ አይለማም አይደለ? ምላሽ አይሰጥም። እዚህ ፊት ለፊት አይሰጥም። ፊት ለፊት ባይሆንም መቃብር ውስጥ ሰምቶ ሰላምታ ይመልሳል አይመልስም? መቃብር አይመልስ። እንደዛ የሚባልም ነገር የለም። ኦልራይት፣ ሐዲሱ የሚያስታውሰኛለህ ነው ችግር አድርገልህ። እስልምናን አፈረስከው ዛሬ። እስልምና እኮ በእኔ አይፈርስም። አንድ ነገር እኔ ያወቅኩት ነው የሚያወራው እንጂ እንደዛ ስትሉ እንደዛ ብላችሁ እንዳታወሩ። ምክንያቱም እኔ ግል ሰው ነኝ። በእኔ ምክንያት እስልምና አይቀንስም አይጨምርም። እኔ እውቀት ፈልጌ እውቀት የሚፈልግ አይመልስም መሐመድ እያልከኝ ነው። እኔ እኮ እንደዛ ፊት ለፊት አይመልስም ያልኩት እንጂ እንትን ይኖራል፣ የሆነ ነገር ሊኖረው ይችላል። መቃብር ውስጥም አይመልስም ብለኸኛል፣ አይሰማም አይለማም ብለኸኛል። እኔ አንተና እኔ ያወራ ነው የተመላለስ ነው። እኔ ፊት ለፊት እንዳንተና እንደኔ አይመልስም ነው ያልኩት እንጂ የሆነ ከውስጥማ ከአላህ የተያያዘ ነገር ሊኖረው ይችላል። አይ ይመልሳል ቀጥታ። ሐዲሱን ያስታውሰኛለህ። እንደ አንተና እንደኔ አይመልስም። አሁን አንተና እኔ ያወራን ስለሆነ እንደዛ አይመልስም። አንድ ደቂቃ ኦኬ። መሐመድ አይበሰብስም። አንደኛ መበስበስ ብቻ አይደለም አለመበስ። ኦኬ ቼክ ላድርግልህ ራሴ። አይ አግኝቼዋለሁ። ኦኬ ኦኬ። አንዳንድ አረብኛውን እንትን አማርኛ አንዴ እሺ፣ እንግሊዝኛው ላንብበውና በኋላ አረብኛው እንትን በኋላ አንዴ። ኦኬ ምንድን ነው የሚለው? ዘ ፕሮፊት ይላል ነብዩ እንደዚህ አለ። ኢፍ ኤኒ ዋን ኦፍ ዩ ግሪትስ ሚ፣ ማናችሁም እኔን ሰላም በምትሉኝ ጊዜ አላህ ሪተርን ማይ ሶል ቱ ሚ፣ አላህ ነፍሴን ወደ ራሴ መልስልኝና ኤንድ አይ ሬስፖንድ ቱ ዘ ግሪቲንግ፣ ለዛ ሰላምታችሁ ምላሽ እሰጣለሁ ይላል። እሺ ነው አላህ ሰላም አውርድበት። እሱ ሰላም በለው እስኪ መሐመድን። አሁን አይ ሰላም የሚልበት ቦታ ይኖረዋል፣ ችግር የለውም። ኦኬ ሰላም በምትልበት ሰዓት ላይ ሰላምታ ይመልሳል አይመልስም? ይመልሳል አለ እኮ ይመልሳል ነው በቃ። ምንም እንትን የሚያመጣ ነገር ኦኬ። ሰላምታ በሚመልስበት ሰዓት ሰምቶ ነው ሳይሰማ ነው ማለት? ሰላምታ የሚመልሰው ያንተን ሰምቶ ነው ሳይሰማ? በአላህ እንትን አለ እኮ አላህ ሰምቶ በአላህ እንትን ሰምቶ አላህ ጋር ስለተያያዘው አላህ ለኔ ይመልስልኛል ስላለው ተቀባዩ አላህ ነው ማለት ነው። ወደ መሐመድ እንትን የሚያደርገው በአላህ አይ የሚመልሰው ሰላምታውን መሐመድ ነው ወይንስ አላህ ነው? አላህ ይሄ ሰው እኛ እዚህ ያለነው እኛ ምድር ላይ ያለነው እንትን ሶላት ስናደርግ አላህ ደግሞ ለኔ እንትን ይመልስልኛል። ወደ አላህ እንትን አደረገው የሆነ ምን አገባኝ። አንተም እኮ እንድትሰማ እዚህ ጋር እንድትሰማ ያደረገህ አላህ ነው አይደል እንዴ? እናንተ እምነት እኮ እንደ ወደ የመለሰልኝ አላህ ነው ማለት ነው። ይሄን መስማት እኮ አንተ እንድትኖር እንድትሰማ ያደረገህም አላህ ነው። አሁንም እኮ አሁን በመቃብር ውስጥ አላህ መሐመድ ይሰማል አይሰማም? ያው በአላህ እንትን ይሰማል ማለት ነው። በአሁን ባየነው መሰረት ማለት ነው። እሱማ አንተ አሁንም እኮ በህይወት እየሰማ ያለሁ እንደ እምነትህ በአላህ ፈቃድ ነው እንጂ አላህ ፈቃድ አይደለም የምትሰማው እኮ ያው ነው። ስለዚህ እንደዛ ከሆነ አላህ መሐመድ መቃብር ውስጥ ሬሳው ካልበሰበሰ ሰላምታ የሚመልስ ከሆነ ሞት ማለት ምን ማለት ነው? እሺ አስረዳኝ። ሞት ነው። ምንድን ነው ሞት? ሞት ነው። ሞት ምንድን ነው ይባላል እንዴ? ሬሳው ካልበሰበሰ የቢሊየን ሙስሊሞችን ሰላምታ የሚመልስ ከሆነ መሐመድ ለእያንዳንዱ ሰላት ባወረዱበት ቁጥር ሰላም ባሉ ቁጥር ሰላምታ የሚመልስ ከሆነ ምንም እረፍት የለውም ማለት ነው። በዓለማችን ላይ ስንት በቢሊየን የሚቆጠር ሙስሊም አለ። ከዛ ውስጥ በሚሊየን የሚቆጠሩ በማይክሮ ሰከንድ ውስጥ ሰላት ያወርዱበታል። ያልበሰበሰው መሐመድ በራሱ አቂሙ ሳይሆን በአላህ ትእዛዝ ነው ማለት ነው። ይህ ግልጽ ነው። አንተ ራስህ በህይወት ያለኸው እንደ እምነት በአላህ ፍቃድ ነው፣ ባላህ አቅም ነው። ስለዚህ ምንም አታምጣው። ፖይንት አያስይዝማ። እሱ ፖይንት የለውም።
እኮ ማተር አያደርግም። እኔ ካላ ፍቃድ ውጭ አንተ በህይወት አለህ ራሱ ብዬ ስለማላምን እንደ እምነት መሰረት ማለት ነው እንደዛ ብለህ እንደማታምን ስለማቅ፣ ስለዚህ ኤኒዌይስ ብቻ ሙሐመድ ለሚሊየን ሙስሊም በማይክሮ ሰከንድ ውስጥ ምላሽ ይሰጣል አይደለ? ሰላምታቸውን ይመልሳል በአላህ እንትን ማለት ነው። አላህ ለእኔ ደግሞ እንትን ያደርግልኛል። አላህም ባይጨምርበት ያስማማን ነበር። መሐመድ ብቻው ሞት ማለት አሁን ዲፋይን አድርግልኝ እሺ። ሙሐመድ ሞቷል አልሞተም? ሞቷል አልኩ። ሰላምታ እየመለሰ ኦኬ፣ ሞቷል። መሞት ማለት ምን ማለት ነው? እሺ መሞት ነው አልኩ። ሌላ እንትን የሚያመጣለን ነገር የለም። ምንድን ነው ትርጉሙን አስረዳኝ። ትርጉሙን አስረዳኝ። ሞት ነው። ሌላ እንግሊዝኛ እንቀይረው ነው። ትርጉሙ ማጣ ከሆነ አስቸጋሪ ነው። አየህ አሁን እኔ ሞት ነው ብዬም ነው። አሁን መሐመድ የሚለው ደግሞ በእንትን በቃ የኛን ላስረዳ። ሰዓት ሄዶብኛል፣ ደከመኝ። ይሻል እንደውም ይሻላል። ያኛው ደግሞ አላህ ምናምን የሚለው ስለገባበት እንተ ለምን ልታመሳስለው ራሱ አይመችም። ምክንያቱም አንተ የኢየሱስ ስም ታመጣልኝ በአብ ነው ሊልክ ይችላል። ስለዚህ ይሄ በመሐመዱ አላህ እንትና እንደዛ የሚል እንኳን የለውም። ሲጀመርም እኮ ሐዲሱን እንኳን አልሰማሁም የሚለው አላህ ነፍሴ ወደ እኔ መልስና መሐመድ ራሱ ነው ሰላምታ የሚመልሰው፣ አላህ አይደለም። መሐመድ ራሱ ነው ሰላምታ የሚመልሰው ነው። ቅድም ምን ብለሽ አንበበሽ ነበር? ኦኬ ደግሜ ላንብብልክ። ዘ ፕሮፌት ሳይድ ይላል ነብዩ እንደዚህ ኃይሎ ኢፍ ኤኒ ዋን ኦፍ ዩ ግሪትስ ሚ፣ ማናችሁም በሌላ ሰላምታ ወይም ደግሞ ሰላም ስታወርዱ አላህ ሪተርን ማይ ሶል ይላል። አላህ ነፍሴን ይመልስና ገቱ መሐመድ የት ነው? መቃብር ውስጥ ስለሆነ ማለት ነው። አላህ ነፍሴን ይመልስና አይ ሪስፖንድ ቱ ዘ ግሪቲንግ፣ እኔ ደግሞ ሰላምታችሁን እመልስላችኋለሁ ይላል። ሰላምታን የሚመልሰው ማለት እዚህ ጋር ነፍሱን መለሰው ማን ነው? ስለሱ አይደለም። ሰላምታ የሚመልሰው ማን ነው? እዚህ ጋር መጀመሪያ ነፍሱን መለሰው ማን ነው? አላህ ቅዱስ ተከራከረ ነበር። እዚህ ጋር ሰላምታ የሚመልሰው ማን ነው? ነፍሱን የመለሰው አላህ፣ ሰላምታን የሚመልሰው መሐመድ ማለት ነው። አዎ ስለዚህ ያንተን አስረዳኝ። ይሄ ግልጽ ነው። ይሄ ባይዘው አላህ አይደለም። አላህ ይዝ ዋን ነው የሚለው አላህ ብላችሁ ስምህ በጣም ይገልጽሃል። በቃ ስንተኛ ክፍል ድረስ ተምረሃል? ይሄ ትምህርትና ሃይማኖታዊ ይለያል። ባይዘው ስምህ በጣም ይገልጽሃል። እውቀትን ስምህ ፕሊስ አላህ የሚለው ስም ለእውቀትህ በደንብ ይገልጽሃል። አንተ እንድንኖር ራሱ ነፍስ የሰጠኝ አላህ ነው ብለህ ነው የምታምነው፣ ግን ሞቻለሁ ብለህ አታምንም። አሁን እያወራኸኝ ነው። ነፍስህን የሰጠህ አላህ ሆኖ ሳለ አይ አላህን የሰጠኝ ስለዚህ ሞቻለሁ ብለህ አታምንም። በህይወት ነው ያለሁት ብለህ ነው የምታምነው። ሙሐመድን መቃብር ውስጥ ነፍሱ ከስጋው ጋር አለች። ነፍሱ ከበስጋው ጋር እያለች ሰላምታ ይመልሳል። ሬሳው አልበሰበሰም። የሚሊየን ሙስሊም በማይክሮ ሰከንድ ውስጥ ምላሽ ይሰጣል። ለዚህ ነው ሞት እንድፋይን አድርገው ስለ የከበደ እኛ ጋር ላነሳው ምንድነው እሱ ሞት ምንድነው እሱ ሞት እኛ ጋር ዲፋይን ይሆናል። አንድ ነገር እኔ እዚህ ላይ ሊጨምር የመሐመዱ አላህ ነፍሱን መለሰለት የሚለው ስለገባበት ፕሊስ በቃ ያንተን ለሌሎቹ ነፍሳቸውን የሰጣችሁ አላህ አይደለም። በቃ ለነገሩ ኢሳ ነው ለካ ነፍስ የሰጣችሁ እናንተ ጋር እንደዛ እንደዛ አይነፋም። ሚዩት አድርግ ታስረዱኝ ይሻላል። እኔ ኖርማል ጥያቄ ሚዩት አድርግና እኮ የኛ ላስረዳሽ፣ የኛ ሞት ላስረዳ። ሞት በራሱ ዲፋይን የሚደረግ ነው። ሞት አንድም ሰው በህይወት እያለ ሞት ተብሎ ሊጠራ ይችላል። ክርስቶስ እነኛ በማቴዎስ ወንጌል ላይ ያሉትን ሙታንን ሙታን ይቅበሯቸው ብሎ እንዳለው በህይወት እየተጓዙ የማይረዱ የማያስተውሉ እውነት ከሐሰት ማይለዩ ሙታን ተብለው ይጠራሉ። ተከተሉኝ ሙታንን ሙታን ይቅበሯቸው አለ። አንደኛው በስጋ በነፍስ ስጋ ነፍሱ የተለየች አለ። አንደኛው ደግሞ እነኛ የሚቀብር ስጋና ነፍሱ ያልተለያየ አለ። ሁለቱም ግን ሙት ተብለዋል። እውነትን ከሐሰት ማይለዩ አይምሯቸውም አይጠቀሙ ክርስቶስን መከተል ያልወደዱ ሙት ተብለው በወንጌል ተጠርተዋል። አንድም ስጋና ነፍስ መለየት ደግሞ በእኛ ሞት ይባላል። አንድ ያዕቆብ ምዕራፍ 2 ቁጥር 26 አካባቢ አንድ ቼክ አድርጊው። አይ ዶንት ኖ እየወፈርኩ ነው መሰለኝ፣ በጣም እየሞቀኝ ነው። ኦኬ ምዕራፍ ስንት ነው የከፈትሽው? ምዕራፍ 1 ላይ 2 እሺ
ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው። ስለዚህ ሞት ማለት ምን ማለት ነው? ከነፍስ የተለየ ስጋ። ስጋና ነፍስ ሲለዩ ሞት ተብሎ ይባላል። አላህ ዲፋይን አድርገው ያልኩ ለዚህ ነው። ነፍስና ስጋ ከተለየ አንድ አካል ሞቷል ይባላል። በድኑ ወደ አፈር ይገባል ማለት ነው። ነፍስ ደግሞ ወደ ሰጣት ወደ ጌታ ትሄዳለች። ስለዚህ ነፍስና ስጋ መለያየት ሞት ብለን እኛ እንጠራለን። ስለዚህ ክርስቶስ ሞተ ሲባል በስጋ ብለን ነው የምንለው። ያ ማለት ምን ማለት ነው? ነፍስና ስጋው መለየት። አንደኛ ጴጥሮስ ምዕራፍ 3 ቁጥር 17 እና 18 ክፈቹ። እናንተ ጋር ይህንን እንደዚህ ብለህ መጥራት አትችልም። ነፍስና ስጋ መለየት ነው ሞት ካልከኝ ሙሐመድ ከነፍሱ ጋር መቃብር ውስጥ ስላለ ሰላምታ እየመለሰ ስለሆነ አልሞተም ማለት ነው። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ አመፀኞች አንድ ጊዜ በኃጢአት ምክንያት ሞተዋልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ ይላል። በምን ሞተ ይላል? በስጋ። በመንፈስ ግን ምንድን ነው? ሕያው ነው ይላል። ስለዚህ ስጋው ወደ መቃብር ሲሄድ ነፍሱ ደግሞ በሲኦል እንኳን ላሉት ሄዳ ወንጌልን ሰበከችላቸው። ቁጥር 19 ላይ በእርሱም ደግሞ ሄዶ ምን ይላል? በወይን ለታሰሩት ነፍሳት ሰበከላቸው። ሄዶ ሰበከላቸው ወንጌልን ማለት ነው። ስለዚህ አምላክ በሁሉ የሞላ በሁሉ ያለ ነው። ክርስቶስ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብለን ነው የምንናገረው። ስለዚህ ስጋና ነፍሱ በፍቃዱ ተለየች ብለን ነው የምናምነው። አምላክ የሚሞት አይደለም። በባህሪ አምላክ የሚሄድ የሚነሳ የሚቆም የሚሞት ተብሎ ለአምላክ በፍጹም አይነገርም። በሁሉ የሞላው ያ ቃል በሁሉ ያለው፣ ስለዚህ ከስጋው ጋርም በመቃብር ውስጥ አለ፣ ከነፍሱ ጋርም አብሮ አለ ማለት ነው። እሺ የሞተው ራሱ ነው ሞተው ወይስ በሰው እጅ ነው ሞተው? በአካልም ቢሆን ማለት ነው ከነፍሱ ቢለዩ የሞተው ያኔ በሰው እጅ ነው ወይስ በራሱ ጊዜ ነው እንደዚህ ባለበት የሞተው? በሰው እጅ ነው ወይስ በራሱ ነው ስትል እንዴት አሁን እዚህ ባለውት መሞት አለ አንዴ በቃ ራሱን ማጥፋት አለ ወይም ሰውም ወግሮ እንትን አድርጎ ማግደል አለ። ብዙ ነገር ነው። አሟሟቱ እንዴት ነው? እንዴት ሆኖ ነው ሞተው? ያኔ ሲሞት ማለት ነው ሞቷል ብላችሁ ታምናላችሁ? በአሁኑ ስታይል ማለት ነው በእናንተ እምነት መሰረት ሰቅለውታል። የሰቀሉት ደግሞ በተንኮል ተነሳስተው ሰቅለውታል። ነገር ግን አስገድደውት ከሱ ፍቃድ ውጪ አይደለም። በፍቃዱ ነፍሱን ሊያነሳት ስልጣን ስላለው ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 17 እንደሚናገረው ነፍሴን ላነሳት ላኖራትም ስልጣን አለኝ ብሎ እንደተናገረ ነፍሱን ስለ ወዳጆቹ ቤዛ ሊያደርግ አሳልፎ ሰጥቷል። እነኛ ግን የሰቀሉት ለክፋት ነው፣ ለተንኮል ነው ያደረጉት። ይህንን ያደረጉት እነሱ ለክፋት ነው። እነሱ ለክፋት ቢጠቀሙትም እሱ ግን ቁጥር 17 10-17 እነሱ ለተንኮል ለክፋት ነው የሰቀሉት፣ እርሱ ግን ለድነት አደረገው ማለት ነው። ካሳ ካሰበት ማለት ነው። ዮሐንስ ወንጌል ምዕራፍ 10-17 ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል። ቁጥር 27 አድርጊው። ነፍሴን አነሳታለሁ አለ ራሴው ማለት ነው። በራሱ ፍቃድ ማድረግ ይችላል። እነሱ በጉልበት በአቅም በኃይል ያለሱ ፍቃድ አይችሉም። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል። ኦኬ እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄም ማንም አይነጥቃቸውም አለ። የዘላለም ሕይወትን የሚሰጥ እሱ ነፍሱን ሊያነሳት ስልጣን እንዳለው ነገረን ማለት ነው። ነፍሱን ማንሳት ይችላል፣ መስጠት ይችላል ማለት ነው። ስለዚህ እነዚህ ከሆነ ዮሐንስ ወንጌል ምዕራፍ 18 ላይ ስንመለከት ቁጥር 18 አንዴ ክፈችው። ሊሰቅሉት ይፈልጉት ነበረ። ዮሐንስ ወንጌል ምዕራፍ 11 ላይ 7 ላይ ስትመለከት፣ 12 ላይ ስትመለከት፣ 13 ላይ ጊዜው ሳይደርስ ይሰወርባቸው ነበረ። እነሱ አጥብቀው ሊገሉት፣ በተለይም ዮሐንስ ወንጌል ምዕራፍ 12ን አንብበው ቁጥር 11 ላይ እንትናን አልዓዛርን አስነሳ። ከቁጥር 38 አካባቢ ጀምሮ ስታነበው አልዓዛርን ከመቃብር ሲያስነሳው በጣም ብዙ ሰዎች ተከተሉት። ብዙ ሰዎች ሲከተሉ
ተናደዱ። እነኛ ምንድነው ዝም ካልን እንዳለ እሱን ሊያምኑ ነው ብለው በጣም ተበሳጩ። ኢቭን አልዓዛርን ለመግደል እንኳን ደግሞ ወደ ማሰብ ገቡ ማለት ነው። ከመቃብር እሱን ካስነሳ ይህንን ታምር ያዩ ሁሉ 4 ቀን የቆየን መቃብር አስነስቷልና ስለዚህ ብለው ተበሳጭተው ሊገሉት ይፈልጉ ነበረ። ጊዜው ሲደርስ ግን አስቀድሞ ዮሐንስ ወንጌል ምዕራፍ 7 ላይም ጊዜው ሳይደርስ ይሰወርባቸው ነበረ። ጊዜው ሲደርስ ግን የመጣው ራሱ ለቤዛነት ነውና ሊሰቀል እስከ ሞት ድረስ ሊታዘዝ ነውና የመጣው። እነኛ ግን ሰቃዮቹ ይሁዳን ጨምሮ ጥቅመኞች ነበሩና ልባቸው ተንኮል ያለበት ነውና ይፈልጉት ነበረ ሊሰቅሉት። እሱ ሳይፈልግ በጉልበት በኃይል ማድረግ ይችላል ወይ? ክፍሉ ይንገረን። ቁጥር 1 እሺ፣ አንዴ አንብቢው፣ ዝቅ አድርጊው። ቁጥሩ ላይ ጀምረሽ ቀጥይ። እሺ፣ በዚህ ላይ ኢየሱስም አንዴ እንጨርሰው ይነበብ። ኦኬ፣ እንግዲህ ኢየሱስ ክርስቶስ ይሄ የተሰማኝ ነውና ኢየሱስም ደቀ መዛሙርቱም ብዙ ጊዜ ወደዚያ ተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበረ። ስለዚህ ይሁዳ ጭፍሮችንና ከካህናት አለቆች ከፈሪሳውያንም ለውሎች ተቀብሎ በችቦና በፋና በጋሻ ጦርም ወደዚያ መጣ። ኢየሱስም ሎክ አስቀድሞ ዮሐንስ ወንጌል ምዕራፍ 13 ላይ አስቀድሞ እንደሚሰጡት ተላልፎ እንደሚሰጥ ምናምን ነግሯቸዋል። ይሄ እንደሚሆን አስቀድሞ ነግሯቸዋል። እንደሚሰቀልም ነግሯቸዋል። ማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ጀምሮ እስከ 21 አካባቢ ነግሯቸዋል። ኢቭን አትሰቀል፣ ይቅርብህ፣ አይሁንብህ ሲሉት ሁሉ ይገስጻቸው ነበረ። ለቤዛነት ስለመጣ ግን እስከ መስቀል ሞት ድረስ ለመታዘዝ ስለመጣ ጊዜው ሲደርስ ራሱን አሳልፎ ዛሬ እንዳየነውም ማቴዎስ ወንጌል ምዕራፍ 21 ላይ፣ ሉቃስ ወንጌል ምዕራፍ 19 ላይ፣ ዮሐንስ ወንጌል ምዕራፍ 12 ላይ ሆሳና ታሪክ ራሱ ወደ ኢየሩሳሌም የመጣው ራሱን አሳልፎ ለመስጠት ነው። በቃ ስለሚፈልጉት ሊሰቅሉት ስለሚፈልጉ አስቀድሞ ዘካርያስ ምዕራፍ 9 ቁጥር 9 ላይ ስለተነገረ ትንቢቱ። እነኛ ግን ለተንኮል ነው የሚፈልጉት። ቤዛ እንዲሆን ፈልገው አይደለም። እሱ ለቤዛነት ነው። የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊያደርግ መጥቷል ብሎ ነግሯቸዋል። ቤዛ ሊሆን ማቴዎስ ወንጌል ምዕራፍ 20 ቁጥር 28፣ ማርቆስ ወንጌል ምዕራፍ 10 ቁጥር 45 ማለት ነው። ቀጥይ። ከዛ በኋላ ጊዜው ሲደርስ ግን ምን ተፈጠረ? ይሁዳ ከጭፍሮቹ ጋር አብሮ ችቦዞ ፍለጋ መጣ አይደለ? እዛ ቦታ እንደሚገኝ በጌተሰማኒ እንደሚኖር ስለሚያውቅ እየመራቸው መጣ። ጓይድ አንብቢው። ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስ ብሎ ፈላጊዎቹ አሉ። ክርስቶስ አስቀድሞ የሚመጣበትን አውቆ የሩቁን አዋቂ እንደ እስልምና አላህ ብቻ ነው ተብሎ የሚታመነዋል። የሚመጣውን አውቆ ጠበቃቸው። ማንን ትፈልጋላችሁ አላቸው። ጋይድ እነሱም የናዝሬቱን ኢየሱስ ብለው መለሱለት። ኢየሱስም እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ ከእነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸውም ጊዜ እኔ ነኝ፣ ማንን ትፈልጋላቸው አሉት። ኢየሱስን አሉ። እኔ ነኝ አላቸው። ምናቸው ልባቸው እንደታወረ እዩ። የሚፈልጉትን እንኳን አላወቁም ማለት ነው። እኔ ነኝ አላቸው። ያለ ፍቃዱ ያለ ፍላጎቱ አለመያዝ ምናምን ቢሆን ኖሮ ይሰወርባቸው ነበረ። አስቀድሞ ጊዜው ሳይደርስ ሲሆን ጊዜው እስኪደርስ ድረስ ሲፈልጉት ይሰወርባቸው ነበረ። ከመካከላቸው ተሰውሮባቸው ወጣ ነበረ። አሁን ጊዜው ስለደረሰ ግን እኔ ነኝ አላቸው። ጋይድ እኔ ነኝ ባላቸውም ጊዜ የሰጠው ይሁዳ ደግሞ ከእርሱ ጋር ቆሞ ነበረ። እንግዲህ እኔ ነኝ ባላቸው ጊዜ ወደኋላ አፈግፍገው በምድር ወደቁ። ደግሞም ለምንድን ነው የወደቁት? እኔ ነኝ ሲላቸው አምላክነቱ ሲገለጥ የባህሪ አምላክ ነውና በፊቱ ማንም ሊቆም አይችልምና ሰራዊቱ እየተመራ የመጣው እንዳለ ወደቁ። ኦራይት ቀጥይ። ደግሞም ማንን ትፈልጋላችሁ ብሎ ጠየቃቸው። እነርሱም የናዝሬቱ ኢየሱስ አሉት። ኢየሱስም መልሰው እኔ ነኝ አልኋችሁ። እንግዲህ እኔን ትፈልጉ እንደሆናችሁ እነዚህ ይሂዱ ተዋቸው አለ።
ይህም ከእነዚህ ከሰጠኝ አንዱ እንኳን አላጠፋሁም ያለው ቃል ይፈጸም ዘንድ ነው። ቁጥር 10 ንገቢው። ይህም ከእነዚህ ከሰጠኝ አንዱን ስምዖን ጴጥሮስም ሰይፍ ስለነበረው መዘዘው፣ የሊቀ ካህናቱንም ባሪያ መጥቶ ቀኝ ጆሮውን ቆረጠው። የባሪያውም ስም ማልኮስ ነበረ። ኢየሱስን ጴጥሮስን ሰይፍህን ወደ ሰገባው መልሰው፣ ሰገባው ክተተው፣ አብ የሰጠኝ ጽዋ አልጠጣትምን አለው። እንግዲህ የሻለቃውን ጭፍሮች የአይሁድም ሎሌዎች ኢየሱስን ይዘው አሰሩት። አስቀድመውም ወደ ሐና ወሰዱት። በዚህ ዓመት ሊቀ ካህን ለነበረው ለቀያፋ አማቱም ነበርና። ይበቃሻል። ኤኖስ ዝቅ ብሎ ጌትነቱ ከምድር እንዳልሆነ ምናምን የሚናገርበትን ቼክ አድርጊው። ስለዚህ ምንድነው እሱ ጴጥሮስ በኃይል የሚታገል የሚከላከልለን መስሎት ሴፍ አንስቶ እንትን አለ ነው። ሴፍ የሚያነሳ በሴፍ ይሞታል፣ ሴፍን ወደ ሰገባው መልስ ብሎ አዘዘው። እንዲሁ በማቴዎስ ወንጌል ምዕራፍ 26 ቁጥር 52ም እንደዚሁ ማለት ነው። ስለዚህ እነኚህ ያዦቹ ልባቸው የታወረ በጥቅም የናወሉ ናቸው። ስለዚህ በፍቃዱ ተይዞላቸዋል። እነሱ ግን ጥቅመኞችና አሳልፎ ይሁዳም የሰጠው ለገንዘብ ሲል ነበረ። ይበቃ ችግር የለው። እዚህ ጋር እሻውን ኢየሱስ አምላክ ነው ሰው ነው የሚባለው? ጥያቄ ተመለሰልህ አይደል? እዚህ በመጽሐፉ መሰረት ምንም አይልም። እሺ አሁን ያልገባኝ ነገር አላህ በጣም ብዙ ጥያቄ የጠየቅኩና ተመለሰልህ። ትንሽ መሽቷልም ማው እኮ አንተ አሁን ይሄኛው ካልገባህ ማለት ነው። ይሄኛው እንዴት ገብቶ ነው ያመንከው? ለምሳሌ ቅድም አንተ መሐመድን ነፍሱን የሰጠው አላህ ነው ብለሃል። ነፍሱን የወሰደበትስ ማን ነው? አላህ ነው ወይስ አይደለም? መውሰድም መስጣትም መብቱ ነው። እሱን ተው። ስለዚህ ነፍሱን ሲወስድበት ሞተ ብለሃል አይደል? ይሄ እኮ ሌላ ነው። የመጽሐፍ ቅዱስን እሱን እኮ ባጭሩ መልስልኝ። ነፍሱን ሲወስድበት ሞተ አልክ። ያ መጽሐፍ ቅዱስ ማስረጃው እንትን ቁርአን ነው እንዴ? ቅድም ነው። እሱንማ ይሄው ቀኑን ሙሉ ሌሊቱን ሙሉ እኮ ጠየቀን። ረጅም ሰዓት የመጨረሻ ጥያቄ ነው። 40 ጥያቄ። አንድ ጥያቄ ደግሞ መልስ አንተ። ይሄን የመጨረሻ መልስና ጽሁፉን አንዱ ነዋል። ችግር የለውም አይተነዋል። አሁን ደግሞ የቀራን ኢየሱስ ሰው አላህ እቺ ብቻ መልስ ይበቃኛል። ግን ያው ጨርሰናል፣ አንብበናል። ግን ሰውና አምላክ ሆነበት አይለኝም እሱ። ይሄኛው ሲገባ ያኛው ይገባል። አላህ እንዴት እንደሞተ ይኸውልህ። መሐመድ ነፍሱ ስትወጣ ሞተ አልክ፣ ነፍሱ ስትገባ ደግሞ አልሞተም ብለህ እንዴት ነው ልትረዳ የቻልከው? መጀመሪያ ይህንን ሳትመልስ ይህን ብናስረዳ ራሱ ትርጉም የለውም። ኦኬ መሐመድ ሞት ያልከው ነፍሱን አላህ ሲወስድበት ነው። ነፍሱን ደግሞ መቃብር ውስጥ ሆኖ ስጋው አይበሰብስም። ነፍሱ ስትገባ ይሰማል፣ ይመልሳል። ይህ ሰውዬ እንዴት ነው ሞተ ምትለን? አንድ ጊዜ እንዴት ነው ሞተ ምትለን? ቢኮዝ ኢምቢሊየን ሙስሊም የእሱን ስም ባነሳ ቁጥር ነፍሱ እየገባች ነው። ለሰከንድ ለማይክሮ ሰከንድ እንኳን አትወጣም ማለት ነው የመሐመድ ነፍስ። ስለዚህ አልሞተም መሐመድ ሞተዋል ምትለን ከየት አምጥተህ ነው? በራስ አስተምሮት መሰረት ይህንን እንዴት ነው የምትረዳው? ይህን አናላይዝ አድርግና ነገ ደግሞ መተህ ሌላ ጥያቄ ትጠይቃለህ። ደክሞታል። እሱም አሁን 7 ሰዓት ሊሆን ነው፣ መሽተዋል። እሺ ኖርማል ነው፣ ችግር የለውም። አመሰግናለሁ። ይበቃናል ለዛሬ። ማስተማሩ አሪፍ ነው፣ ግን የሌላውን እምነት እንደዚህ በፍቅር ማስተማሩ ደስ ይላል። የሌላውን ሰንሳድብ ምክንያቱም ያው ውሻም ይሁን የሚያመልከው ድመት ይሁን ያማዋል። ያ የሚያመልከው ትክክለኛ ብሎ ነው የሚያምነው። እንደዚህ ተብሎ ሲያወራ ደስ ሊል ይችላል፣ ግን እንደዚህ በፍቅር ማስተማሩ በጣም ደስ ይላል። አመሰግናለሁ። እሺ በርታ፣ ነገ እንገናኝ። ያልደረሳችሁ እድልም እንግዲህ ሶሪ፣ ነገ እንገናኝ። ወረድ በሉ አሁን ከቤቴ ሶሪ ትወርዳላችሁ ወይንስ እኔው ላስወርዳችሁ? አትወርዱም ከቤቴ? እሺ እንወርዳለን። እሺ ደህና ደሩ ሁላችሁ። ኧረ ተይ አትውረጂ። ኧረ ወርዳለሁ። እኔ እወጣለሁኝ፣ አንቺ አትውረጂ። እሺ ደህና ደሩ። ትስቃለች እንዴ ደግሞ አመረረች እኮ። ክርስቲያን የት ሄዶ ነው የሚል አንድ ሰው ብቻ ጠያቂ ያገኘውን ክርስቲያን ሶሪ፣ እስካሁን ድረስ አንድ ሰው ብቻ ነው በቃ የክርስቲያን ናፋቂ ያለው ማለት ነው። ዘሁር ክርስቲያንን አይፈልጉትም እናንተ። ወይኔ
ክርስቲያንን አፈልጉትም ማለት ነው። ሰዓት ሄደብን ዛሬ። ነገ ሆሳዕና ሂዱ ተኙ። በቃውን ሂዱ ተኙ። ሰዓት ሄዶብናል። ቻው